ምንድነው? እቃው ላይ እኮ አደርሽበት ፈዝሻል። ተይኝ እባክሽ የደንዬ ተይኝ እባክሽ። ትሁቴ ምን ሆንሻ? ተፈጠረውን አልሰማሽም እንዴ? ምን ተፈጠረ? ገና አሁን እኮ መንጣቴ ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካቾቼ፣ ለቻናሌ አዲስ የሆናችሁ እንደተለመደው ላይክና ሰብስክራይብ ሼር ታርጉ ዘንድ በትህትና ጋብዛችኋለሁ። ለምታደርጉኝ አመሰግናለሁ። ተወዳጁንና አስተማሪውን እንደዚሁም ደግሞ በተለይ ደግሞ በድራማ መልክ አድርገው መጣ እንጂ እውነተኛ ታሪክ የሆነውን ተወዳጁን ትሁት ድራማን ይዤ መጥቻለሁ። እናንተም እንድታዳምጡ ስል በክብር እጋብዛችኋለሁ። ላይክ ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ። እንግዲህ እንደምናውቀው ትሁትዬ ከገጠር ወደ ከተማ የመጣችው ፍቅረኛዋ ወይንም ባልተቤቷ ተብዬው ገጠር አላስቀምጣት ብሎ በዛ ተማራ እስከ ቤተሰቦቿ ድረስ አስመርሯት ቀይዋን አፈር ፈጭታ ጭቃ ጋግራ ያደገችበትን ቀየትታ ወደ ከተማ መታ የሰው ቤት ሰራተኛ ለመሆን ተገዳ ነበረ። ይሁንና ተብዙ ጊዜ ቁየታ በኋላ ሲፈልግና ሲያፈላልግ ሲጠይቅና ሲያስጠያይቅ የነበረው የትሁትዬ ፍቅረኛ አሁን ከተማ መጥቷል። ከተማ ተመንጣቱም ደግሞ ሰተት ብሎ ትሁት ያለችበትን አካባቢም አውቋል። ምሽ ይሄ ብቻ ትሁትን አሳልፋ የምትሰጠው ክፉዋና ጨካኟ ደግሞ ቲና ጋር ተገናኝቷል። ቲና ክፉና ጨካኝ ራስ ወዳጅ ጥቅመኛ ነች። ነግበን የሚባል ነገር ፈጽሞ አልፈጠረባትም ቲና እና የትሁት ፍቅረኛ እንግዲህ ተቲና ጋር መገናኘቱ ከባድ ለትሁትዬ በተለይ ከባድ ነው የሚያደርግባት። ምክንያቱም ቲና ለጥቅም ስትል ምንም ነገር ስለምታደርግ እንደምናውቀው ቲና ደግሞ የናባባን ገንዘብ ለመውሰድ ሊቀን ታከተኝ ደከመኝ ሳትል ታጥቃ እየሰራቻለች ነች። አንዱ ሲስትባት ባንዱ ትላለች። ፈጽሞ ተስፋ መቁረጥ የሚባል ነገር የላትም። ወይንም እንደ ማንኛውም ነገር ያውልሽ እንደፈለግሽ መሆን ትችያለሽ፣ እመቤት ሆንሽ መኖርም ትችያለሽ ተብላ ብትባልም ቲና ግን ይሄ ለሷ መልካም ነገር መስሎ አልታያትም። እንዲያውም ለቲናዬ መልካሙ ነገር ምንድነው ካላችሁ የነ አባባን ንብረት የነ ካሌብን ንብረት ሙሉ በሙሉ ወስዳ እነሱ ጎዳና ላይ ወርቀው እሷ የምትፈልገውና የምትወደውን አግብታ ህይወቷን መምራት ብቻ ነው አንድና አንድ ህስቧ እንጂ ከካሊብ ጋር ሆና ይሄንን ትዳር ይሄንን ገንዘብ ማንኛውንም ነገር የቤት እመቤት ሆና መኖር ፈጽሞ ለቲና የማይታሰብ ነገር ነው። ይገርማል። የሰው ልጅ በትትና በተግባር በስነ ስርዓት አርፈህ ተቀምጠሽ እመቤት ሆነሽ ኑሪ ስትባል አይ አልፈልግም፣ የንብረቱን ባልተቤቶች አጥፍቼ ንብረታቸውን ወስጄ እኔ ያልኩትን ነው የምኖረው ትላለች። በጣም እኮ ነው የሚቀርበው። እናም እንግዲህ አንዱ ሲስትባት አንዱ ትስባት አንዱ ፈጽሞ ተስፋ መቁረጥ የማታቀው ቲናዬ ከአንዴም እስከ ሶስቴ ድረስ ተስፋ ያልቆረጠችው ስትታገል የነበረችው በመጨረሻ ደግሞ ይሳካላት አይሳካላት አብረን የምናየው ነገር ሆኖ እንዳለ ዛሬ ደግሞ በትሁትዬ በኩል አንድ እድል መጥቶላታል። በተለይ ደግሞ መጀመሪያው ላይ መጨረሻው እንደማይሳካ እርግጠኛ ሆኜ የምናገረው አባባን አስወግድልሻለሁ አስወግድልኝ ብላ ልከው አብራ እቤትና አባባ ጋር ስትጨነቅና ስትጠበብ ነበረ። ይሁንና አባባም ጠንካራና ጎበዝ ሆነው የላከችው አስወግድልሻለሁ ብሏት ቃል ተገባብተው እሷም አሳልፋ ትሁትን ልሰጠው ቃል ተገባቡ በኋላ ሰዓቶችና ደቂቃዎችን እየጠበቀች ነበር። ምነው ተደውሎ ካሊብ አባት ሞቷል የሚባልበት ሰዓት ምነው ረዘመብኝ? ጆሮዋ ይሄን ብቻ መስማት ነበር እንፈልገው። እንደውም ካሊብ አሁን አስከሬን ለመቀበል የአባትህን አስከሬን ለመቀበል መዘጋጀት አለብህ። አዎ የከፈን ጨርቅም ማዘጋጀት አለብህ። በቃ ይህን ሽማግሌ ዛሬ ልገላገለው ነው። ግን ምነው ቆየ? ምነው አልደወለልኝ? ምነው ስልክ አይጮህ? እያለች
ወጧ እንዳማረላት ሴት ወጣ ገባ እያለች ነበረ። ይሁንና አባባም ሀቅ ስለነበራቸው ይገላል ተብሎ የተላከው ሰውዬ ጋር አባባም ይሳፈጡታል። ፈጽሞ አባባ ይሞታሉ ሲባሉ እንኳን ሊሞቱ በጉልበታቸው ፈጣሪ ረድቷቸው በመጨረሻም አሸናፊ ሆነው ወደ ቤታቸው ተመልሰው ሲመጡ የዛን ጊዜ ቲና በጣም ትናደዳለች፣ በጣም ትደነግጣለች። በቃ እኔ ምንም ነገር ብሞክር አልሳካልኝም። በቃ አይሳካልሽ ብሎ የረገመኝ ሰው አለ እንዴ? አይሳካልሽ ብሎ የረገመኝ ሰው አለ እንዴ? ምንድን ነው እንደዚህ ሆነብኝ? ምን አይነት የማይረባው ነው? ምን አይነት የማይረባ ነው? እንዴት ይሄን አንድ ሽማግሌ አፍሮ መግደል ያቅተዋል? በማለት ተናዳ ነበር። አባባም አንቺ የተረገምሽ፣ እኛ በአንቺ በሰራሽው ኃጢአት ልክ፣ አንቺ በጨከንሽው ልክ፣ አንቺ በከፋሽው ልክ እኛ አንከፋም ብለን አስጠግተን ዝም ብንልሽ ጭራሽ ዛሬም ደግሞ ልታስገድኝ ይሏታል። አባዬ ምንድን ነው? እኔ እኮ ምንም አላቅም። ምን ነው? እኔ እኮ አሁን ተቀይሬያለሁ። ዝም በይ ይሏታል። ግን ውሃና ምንም ድንፈፍነት ያበዛችው እንዴት ቲና ልታምናት እንደቻለች ምንም ባይታወቅ፣ ቲናዬ ግን ተጎኗ አንድ ነገር አገኘች። አባዬ በቲና አይደለችም፣ አሁን የዛሬው የኔ ነው፣ የኔ ጉድ ነው። ዛሬው ላይ ቲና ብቻ የለባትም ስትል ድጋሜ በደስታ ተዋጠች ቲናዬ። ልጄ ምንድነው ደግሞ ያንቺ? ምንድነው ያንቺ? አንቺ ምን አደረግሽን? ለእኔ እስካሁን ድረስ ለእኛ ቤት ውስጥ ለእኔ መቆየት እኛ በህይወት እንድንቆም ትልቁ ሚና የተጫወሹ እንዴት አንቺ ልታስገድይ ትችያለሽ? ፈጽሞ ይላሉ አባባ። አይ አባዬ እኔን የሚፈልግ ሰው ነው አንተን ሊገልህ የነበረው። ላስገድልህ ነበር አባዬ፣ ላስገድልህ ነበር ስትል ቲናም የሆዷን ስለምታቅ ደስ አላት። እፍ ተመስገን አለቀልኝ ብዬ ስል መቼም እኮ አንተ አትጠለኝም ፈጣሪ። ዛሬ ተበላሁ፣ ዛሬ አለቀልኝ፣ በቃ አቀብ አዳለጠኝ ብዬ ደንግጬ ነበር። እፍ አንቺ ድንፈፍ በሆዷ፣ አንቺ ድንፈፍ የዋህ፣ ዛሬ አወጣሽኝ፣ ዛሬ አወጣሽኝ። ዛሬን ያወጣኝ ነገ ደግሞ ያቃልኛል። በቃ አሁን ከሸክሜ ከኔ ላይ ወረደ። ከዚህ በኋላ ስራዬን በደንብ እሰራለሁ፣ አከናውለዋለሁ፣ እፈጽመዋለሁ አለች ቲናዬ በደስታ ተዋጠች። ይሁንና ትሁት እንዳለቻቸው አባባ ቲና ትሁትዬን ሊቆጧትም አልቻሉ። እንዲያውም አይዞሽ ትናንትና በመከራና በስቃችን በሀዘናችን በሁሉም ነገር ከጎናችን ስለነበርሽ ዛሬም ከአንቺ ጎን ነን፣ ምንም ነገር እንዳታስቢ፣ አንቺ ልጅ ነሽ፣ ካሊብም ወንድምሽ ነው። እስካለች ትንፋሴ ድረስ አንቺ ላይ አንዳችም ነገር እንዲደረግ አልፈቅድም ይላሉ አባባ። እንዲሁም ለልጃቸው ለካሊብ አንተ እስከ ዛሬ ድረስ ይሄ ቤታችን እንዲኖር እኔ እንድኖር አንተም እንድትኖር ብዙ ነገራችን እኛው እጃችን ላይ እንድኖር ያደረገው ትሁት ነች፣ በትሁት ነች። ስለዚህ የትሁት ውለታ ዛሬም አለብን በማለት አባባም ለካሊብ ያሳስቡታል። አዎ ልጄ አደራህን፣ አደራ በሰማይ አደራ በምድር ልጄ፣ እኔ አቅሜ ደክሟል፣ አንተ ነህ አቅም ያለህ፣ አንተ ነህ ጠንካራው፣ አንተ ነህ ወጣቱ። መጋፈጥ ያለብህ የትሁትን ነገር አንተ ነህ። እንዴት ነሽ? ደህና ነኝ። እንዴት ነህ? ደህና ነኝ። እንግዲህ ተስፋ ያልቆረጠችው ከዳኒ ላይ ቲናን ቀጥረው ነበረ እና እንደተቀጠረው ዳኒም ወደ እሷ ሄደ። ሰላምታ ከተለዋወጡ በኋላ እንዴት ነህ? ግን እኮ ምርጫህን አላሳወከኝም፣ ውሳኔህን አላሳወከኝም። ምን ወሰንክ? እምን ላይ ደረስክ? ውሳኔህን እንድታስታውቀ ይፈልጋለሁ። ዳኒየም በጠየቀችው መሰረት ቲና እኔ ላንቺ ምንም አይነት ፍቅር እንደሌለ ታውቂያለሽ አይደል? ምንም አይነት ስሜትም ሆነ ፍቅር የሚባል ነገር የለኝም። ሲቀጥል ደግሞ ውሸቴን አፈቅርሻለሁ ማለት አልችልም። አዎ እኔ ላንቺ ምንም ስሜትም የለ ፍቅርም የለ። ስለዚህ እሷ መርጠህ ነበር፣ እሷ መረክ ማለት ነው። በቃ የመጨረሻ እሷ መረክ ማለት ነው።
መጀመሪያውንም እሷ ምርጫ ውስጥ አልነበረችም። መጀመሪያም እሷ ምርጫ ውስጥ አልነበረች። እሷ ምርጫ የሌላት ምርጫዬ ናት። የመጀመሪያም የመጨረሻም ምርጫዬ ናት። ቢያንስ እንነጋገር ዳኒ፣ ቢያንስ እንነጋገር። ሁሉንም ነገር አስተካክላለሁ። እንነጋገር። እኔ እኮ የእውነቴን ነው የምወድ፣ የእውነቴን ነው የምወድ። በእርግጥ አካሄዴ ጥሩ ላይሆን ይችላል፣ ስራዎችም ጥሩ ላይሆኑ ይችላሉ። ግን እኮ እኔ አላማዬ አብሬ ለመኖር ነበር። በጣምም እወድህ ነበር፣ አፈቅረህ ነበረ። የእውነት ነው የምልህ ዳኒ፣ አፈቅረሃለሁ። እንነጋገር፣ እንመካከር። ግደለህም ከውስጤ ነው የማፈቅረህ፣ ዝም ብዬ አይደለም። አፈቅረሃለሁ። እሺ ይቅርታ፣ ከዚህ በኋላ ስለዚህ ነገር ባናወራ ደስ ይለኛል ይላታ እንዳንየም። አዎ ይሻላል፣ ይሻላል፣ በቃ አዎ ይሻላል። ይቅርታ፣ በቃ መሄድ አለብኝ ትለዋለች። እንግዲህ ይሄን ታለች በኋላ በቃ ይቅርታ መሄድ አለብኝ ታለች በኋላ ተነስታ ትሄዳለች። ይች ልጅማ የሆነ ነገር እያሴረችና እያደረገች መሆን አለበት። ቆይ ለምንድን ነው ይች ልጅ ማመን ያቃተኝ? ቆይ ለምንድን ነው ማወቅ ያቃተኝ? ይላል ዳንዬም ከራሱ ጋር ያዋራል። ምክንያቱም ጥርጣሬ አለው። እሷም ውሸቷን ነው። ምክንያቱም ይህንን የናጠጠ ሀብታም ባልትቼ ከድሃ ጋር እንዴት ህይወቴን እጀምራለሁ? እንዴትስ ብላለች። ስለዚህ አሁን የኔ ካልሆነ ግን ቲና ይቅርታ ተሚስቱ ወይንም ተፍቅረኛው ተኤደንዬ ማለየት አለብኝ፣ ከእሷ ግን ማለየት አለብኝ። በመጨረሻም እንግዲህ አባባ ካሊብንም ዳኒንም እንደዚሁ ደግሞ ትሁትዬን አስቀምጠው ፊት ለፊታቸው ይኸውልሽ ትሁትዬ፣ ችግርሽ ችግራችን ነው፣ መገፋትሽ መገፋታችን ነው። አንዳችም ነገር አንቺ ላይ ሲደርስ ዝም ብለን አንመለከትም። ያንቺ የሆነው ችግር የኛ ነው። አንቺ የኛ ችግር፣ የኛ መከራ፣ የኛ ስቃይ አብረሽ ስትጋሪና ስትጋፈጪ ስለነበረ አሁንም እኛ ዝም ብለን የምናይሽና ዝም ብለን አውጥተን የምንጥልሽ አይደለም። ስለዚህ አንዳችም ነገር እንዳትፈሪ፣ እንዳትደናገጭ፣ አይዞሽን ልጄ ነሽ ይሏታል። ዳንዬም አዎ ትሁት፣ አንቺ እኮ ፍቅርን አስተምረሽናል። ፍቅርን፣ ታማኝነትን፣ ሀቀኝነትን እንደዚሁም ደግሞ ሰው መውደድን ሁሉ ነገር አስተምረሽናል። ስለዚህ በአንቺ መጣ ማለት በእኛ መጣ ነው። አይዞሽ፣ እኛ ወንድሞችሽ እያለን ማንም ሊነካሽ አይችልም ይላል። በተለይ እንግዲህ አባባ በአደራ እኔ ሽማግሌ ነኝ፣ ካሊብን እኔ ሽማግሌ ነኝ፣ አቅቶኛል። አንተ ግን ወጣት ነህ። ወጣቱ ደግሞ ከወጣት ጋር ተጋፍጠህ ኃላፊነት አለብህ። እሷን አንዳይ ነገር እንዳይደርስባት፣ ማንም ምንም እንዳያደርጋት ለእሷ መከታ ለመሆን አንተ አደራ ሰጥቻለሁ። አዎ አደራ ብለዋል። እንግዲህ ትሁትዬ እንደዚህ እንዲሏት አባት እንደ አባት አይዞሽ ልጄ፣ አይዞሽ እንዳይከፋሽ ቢያሏት ለምንና በምንድን ነው? ይቺ ልጅ እዛ ቤት ውስጥ እያንዳንዱ የከፈለችበት መስዋዕትነት ነው። አይ ቲንክ መስዋዕት ብከፍልም አንዳንድ ሰው ቢሆን ውጭልን ጦስሽን ይዘሽ፣ እኛ ጦስ የራሳችንን ጦስም አልጨረስን፣ ደግሞ ሌላ ጦስ እንቀላቅል እንዴ? በቃ እስተዛሬ ስላረግሽልን እናመሰግናለን፣ ውጭልኝ የሚልም ብዙ አለ። አንዳንድ ሰው ደግሞ እንደና አባባ ደግሞ አይዞሽ፣ አንቺም ትናንትና በእኛ መከራና በእኛ ስቃይ በእኛ ሀዘን ተጋፍጠሻል፣ ህይወትሽን መስዋዕት እስከ ማድረግ ድረስ ደርስሻል። ስለዚህ አሁን ደግሞ የአንቺ ችግር የኛ ችግር ነው። አይዞሽ የኔ ልጅ፣ ምንም እንዳኮኝ አሏት። ይቺ ልጅ እንግዲህ ታማኝና እንደዚሁም ሰው አክባሪ፣
ሰው ወዳድ ፍቅር ሰጪ ባትሆን ኖሮ አውጥተው ይጥሏት ነበር። ምንም ነገር ሳያመናቱ እንኳን ልጃቸውን አደራህን። እንግዲህ ይሄ ሰው ክፉ ነው። ይሄ አሁን የመጣው ሰው ክፉ ነው። ግን አባባ ምንም ሳያመናቱ ምንም ነገር ወደኋላም ወደፊትም ሳይሉ ልጄ ከሰው ጋር ይጠላብኛል፣ ልጄ ይጎዳብኛል፣ ልጄን ይጎዱብኛል፣ እሷን አላስወስድም ሲል እሷን እከላከላለሁ ሲል ልጄን ይጎዱብኛል ብሎ አላሉ። እንደውም አደራህ፣ እኔ ሽማግሌ ነኝ፣ እኔ አመደካማ ነኝ፣ ግን አንተ ኃላፊነት አለብህ፣ አደራህ። የቤት ሰራተኛ ሆነ የገባችሁ ግን ራሷ እንደ ቤተሰብ ሆና ባደረገችው በመልካም ስራዋና በመልካም ነገሯ አብረዋት ትንሹም ትልቁም ሁሉም አብረዋት ቆመዋል። አቅማቸው ባይችል እንኳን መጋፈጥ የማይችሉ ሲሆኑ አደራቸውን ለካሌብ አሳልፈው ሰጥተዋል። በነገራችን ላይ ሁሌም መልካም መሆን መጨረሻ ላይ ለራስ ይጠቅማል። ትሁት እንግዲህ ይሄ ነገር ይመጣብኛም ብላ አስብ አልነበረም። መልካም የሆነችው ተፈጥሮዋና ያደገችበት ማህበረሰብ እንዲሁም ደግሞ እሷ ተፈጥሮዋ ስለነበረ ነበረ መልካም የሆነችው። በየትኛውም ነገር የተጋፈጠችው እኔ ምን አገባኝ፣ እዚህ ቤት ውስጥ የመጣሁት ለሰራተኝነት ነው፣ እኔ የምፈልገው የወር ደሞዜን ነው፣ ደሞዜን ይዤ መውጣት ነው፣ በቃ ምንስ ቢሆኑ ምንስ እኔ ምን አገባኝ ብላ ስላላለች እንደ ቤተሰብ ስለቆጠረቻቸው በመከራቸውም በሀዘናቸውም በደስታቸውም አብራቸው ተጎን ስለነበረች ዛሬ ላይ ደግሞ እሷ ደግሞ ይሄ ጊዜ መጣባት። ይሄ ጊዜ ትናንትና ያደረገችው መልካም ነገር ዛሬ ደግሞ ለራሷ ዞሮ መጣላት። ትናንትና አብራቸው እንደቆመች ዛሬም እነሱም አብረዋት አይዞሽ የኔ ልጅ አይዞሽ ነው ያሏት። እንግዲህ ኤደንዬ ወደና አባባ ቤት መታ ወይንም ወደነ ካሌብ ቤት መታ አረፍ ብላ ሳሎን ተቀምጣ ነበር። እናማ ክፉዋና ጨካኟ አረመኔዋ ቲናዬ መጣች። ቲናዬ ስመጣ ኤደንዬ ብድግ ብላ ስወጣ ኤደን ቁጭ ብለሽ እናውራ፣ እኔ ዛሬ ለጸብ አልመጣሁም። ኤደን ቁጭ ብለሽ እናውራ፣ እኔ ዛሬ ለጠብ አይደለም የመጣሁት። አንቺና እኔ ምን የምናወራው አለ? ደህና ነሽ አለቻት። እግዚአብሔር ይመስገን ኤደንዬ። እሷ እንግዲህ ስራዋን እየሰራች ስለሆነ እግዚአብሔር ይመስገን። አሸነፍሽኝ አይደል አለቻት ኤደን። ትሁትዬ ይቅርታ ቲና፣ አሸነፍሽኝ አይደል? እንዴ የምን ማሸነፍ መሸነፍ ነው? ትግል ገጥመን ነበር እንዴ? የምን ማሸነፍ መሸነፍ ነው? ትግል ገጥመን ነበር እንዴ? እኔና አንቺ ገጥመን ነበር እንዴ? አይመስልሽም? አይ አላወኩም ነበር። ዳኒ አንቺ መርጧል። እንግዲህ ከበፊቱ ጀምሮ እውነተኛዋ ፍቅረኛዋ ኤደን ነች። እሷም የካሌብ ሚስት ነች። እንግዲህ ካሌብ አግብታው ካሌብን እየኖረች ነው። ምንም የማታፍር ምንም የማይሰገጥጣት ካሌብ ቤት ቁጭ ብላ ግን ሌላ የምታድን ግን እንደዚህ ያለ እውነት ለመናገር ካሌብም ሞቷል ብላ ማካበድ አይደለም። አሸንፈሽኛል። አዎ አሸንፈሽኛል። ዳኒ አንቺን መርጧል። ከኔ ነጥቀሽ ወሰድሽብኝ። በቃ ተለያየን። ድሮም አንድ ላይ አልነበሩም። ለገንዘብ ብሎ ነው የተጠጋት። በቃ ወሰድሽብኝ። ተለያየን። ደስ አለሽ ኤደን? አሁን ደስ አለሽ? አይ ቲና፣ ድሮም ትለፊ የነበርሽው ብቻሽን ነው። ድሮም ትግልም እኮ ብቻሽን ነበር። ድሮም ትለፊ የነበረው ብቻሽን ነው እንጂ ነገሩ እኮ ግልጽ ነው። እንግዲህ ከዳንዬ ጋር የተገናኘችው ሲጀመር ቲና ዳንዬ አያፈቅራትም። ዳኒ በአንድም በሌላም የፈረደበት ገንዘብ ፍለጋ ብቻ ነው እሷን ያፈቀራት እንጂ እውነተኛ ፍቅሩ እውነተኛ የወደፊት ትዳር ትሆነኛለች ብሎ ያሰባት ሲያዛት የሚወዳት ደግሞ በጣም ነው የሚወዳት ኤደን ነች። እሷ ግን ከኤደን ላይ እሱን ነው የምትወደው። አይ ቲንክ ዳኒ ቢወዳት ነበር መልካሙ ነገር ግን እና አይወዳትም።
ኦልሬዲ አይወዳትም። ቢወዳት ኖሮ ግን የፈለገው ነገር ገንዘብ ባይኖራት ምንም ነገር ባይኖራት ይቀበላል ነበር፣ ግን አይወዳትም። ሲቀጥል ደግሞ ልትወደድም አትችልም። ምክንያቱም ካሊብን የመሰለ ባልትታ ወደ እሱ ትኬድ የማይመስል ነገር ነው። አንድም በአንድም በሌላም በአሁኑ ሰዓት እንግዲህ ዳኒ ወደ ራሱ ንስሐ ገብቷል። ወረድ ዳኒ ንስሐ ገብቷል። የፈለገው ነገር ቢሆን የራሱ ጉዳይ ብሏል። ንስሐ ገብቷል። ስለዚህ ከዚህ በኋላ እሷም ልትበቀለው እንጂ ቢሄድ ራሱ ትበቀለዋለች ማለት ነው። ቲና ልትበቀለው ነው እንጂ ከዚህ በኋላ ፍቅርም የስተዛሬ የነበራትን ፍቅር አልቋል። ምክንያቱም በአንድም በሌላም ስራዋም ደስ አይልም፣ አይቷታል። ከዚህ በኋላ ሊወዳትም አብሯን ሊሆንም አይችልም። ትጎዳዋለች፣ ልጎዳውም አቀዳለታለች። እና ውድና የተከበራችሁ ቤተሰቦች የምወዳችሁ ማከብራችሁ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉልኝ። አመሰግናለሁ።